እኔ ሌላ ነገር ውስጥ ለምን እንድገባ ታደርጊኛለሽ? ሚካስ ለምንድነው ስነ ስርዓት ማታስይዝልን? በስነ ስርዓት መናገር ያለብን ነገር ቅድም መናገር ያለብን ነገር ተናገረ እኮ። ምን ልበላት ኤፍሬም? አስረግጠህ ነገራት። ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠህ ነገራት። አለቀ። አዎ እኔ እናንተ እንሂድና ከዛ በኋላ ኤፍሬም ወደ ቤት ልሄድ አልፈልግም። በደምብ እናውራ እኮ ነው። ራሳችን ቤት አለን። እኔ ምን አጉድዬብህ ነው? ንገረኝ። ለምን የምታለቅሽው? ኧረ በእናትህ እንደ ትልቅ ሰው ነበር ማለት አንደርስታንድ አድርገኝ። እሺ እኔ በጣም አዳምጠኝ። እኔ ማለት አብርሃም በጣም በብዙ ነገር ከጎንክ የነበርኩ ሰው ነኝ። እንድታወራት የፈቀድንላት ግን ደግሞ ምንም ሊገባት አልቻለም። ስለምወድና ስለማፈቅር ነው። አብርሃም ምን እያሰብክ ነው ያለው? ምን እየተሰማህ ነው ያለው? እየሄዱ እኮ ነው ጥለውኝ ይመጣሉ። አንዴ ላውራህ። ቆይ አንዴ አብርሃም በእግዚአብሔር ኤፍሬም አብርሃም ተው በእግዚአብሔር። ቆይ አንዴ ሰላም ሰላም፣ እንዴት ናችሁ የተከበራችሁ የቻናል ቤተሰቦች? ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። እንደተለመደው የዛሬ ቪዲዮአችን ከትላንት ተቀጠለ ነው። በእነ አብርሽ ላይ ያው አብርሽ ሌላ ሙድ ውስጥ ነው። ምንም አዲስ ነገር የለም ማለት ነው። እስቲ መሀል ላይ አንዳንድ ቃላትን አምጥተን እውነት ነው ወይ ይሄ ነገር የሚለው ነገር አብረን እናያለን ማለት ነው። ይህን ቪዲዮ ለደረሳችሁ አዳዲስ ሆናችሁ ሰብስክራይብ ሳታደርጉ እንዳታልፉ፣ ሰፖርት አድርጉኝ። የቻናል ቤተሰቦች ደግሞ ላይክ በማድረግ በኮሜንት ሄርሚ ሄርሚ ያለው በእኛ እንዴ ሄርሚ ሄርሜላ ሄርሚ ሄርሚ ፈላ ሄርሜላ ሄርሜላ አሎኒ ዘናትን ሄድ ሄርሚ ሄርሚ ሄርሜላ አንቺ ሄርሜላ ሄርሜላ በስንት አስቀምጣት ሄርሚ አሪው ነገር እና ግሚ ልብ ብላችሁ ከተመለከታችሁት በዚህ ቪዲዮ ላይ አሁን እንደምናየው አብርሽ እንኳን ሄርሜላ አይደለችም ማንኛውም ሰው ወድቆ በዚህ ደረጃ ቆሞ ዝም ብሎ የሚመለከት ይመስላችኋል? እንግዲህ ሄርሜላ ፌንት አድርጋ ወይም ራሷን ስታወድቃ እነሱ በዚህ ልክ ሲረባረቡ ቆሞ እያየ ነው እሱ ማለት ነው። ይሄ ከጤነኛ ሰው ማለት ከትክክለኛ ጤንነት ላይ ያለ ሰው የሚጠበቅ ነገር አይደለም። አብርሽ ምን የሚደረግበት የፈለገ ነገር ቢደረግበት ይሄ ነገር እንትን ያደርጋል ተጽዕኖ ያመጣበታል ብዬ አላስብም። ምክንያቱም ብዙ ነገር አሳልፏል ሄርሜላ እንኳ ባትሆን በዚህ ልክ ሰው ወድቆ ሲያይ ዝም የሚል አይመስለኝም። ግን እኔ የተጠራጠርኩት ብዙ ነገር አለ። አንደኛ እየተወን እንዳይሆን፣ ሁለተኛ ደግሞ ያው ታሞም ሊሆን ይችላል። ከዚህ በፊት ቪዲዮ ላይ ካያችሁት በጣም ቴንሽን በሚናደድበት ሰዓት ጭንቅላቱን ይዞ ይቀመጥ ነበረ። የመርሳት ችግር ሊመጣ ይችላል፣ ብዙ ነገር ሊሆን ይችላል። እነዛ ነገሮች ጠርጥሬያለሁ። ይሄ ተደርጎበታል ምናምን የሚለው ነገር በዚህ ደረጃ አብርሽን ጨካኛ አያደርገውም ብዬ አምናለሁ። በላት እንጂ አንተ ለምን ታነቆመ? ምናልባት አንተ ልታነቃት ትችላለህ። እስከናግራት ንቂ በላት። ተኝታ ነው ልጅቷ ተኝታ ነው። እዚህ ለምን ነው የምትተኛው? ቤት አትተኛም? ሄርሚ ራሷን ስታ ነው አብራም ወይኔ ጉዴ ፈላ ዘንድሮ ቀን ሄርሚ አንቺ ሄርሜላ ሄርሚ አይኔ በእግዚአብሔር ሄርሚ ምን አጥባታለሁ እኔ እንድትነቃ ነው እንጂ ለምንድን ነው አንድ ነገር ማታደርገው? ለምንድን ነው ዝም ብለው ቆመው የምታያት? በጣም ያሳቀኝ እዚህ ጋር ምንድነው ለምንድን ነው እዚህ ጋር የምትተኛው? ቤት ሄዳ አትተኛም ወይ ይላል አብርሽ። ሰምታችሁት ከሆነ ማለት ነው። ይሄ ሰው ማለት ትወና ከሆነ ያው ትክክል ነው፣ ሊተወነው ይችላል። ምክንያቱም ያሰብኩት ምንድነው ያው ብዙ ነገር አለ። ከዚህ በፊት ሄርሜላ ጋር ሲቀርብ ቀላል መስሎት ቀለል አድርጎት አይቶት ሊሆን ይችላል። በቀላል መንገድ እለያያለሁ ማለት እዚህ ጋር የሩታን ህይወት ልጅ አለ ትዳር አለ ምናምን ያው ተቆራርፈው ነው እንትን ያደረጉት እና ከሄርሜላ ጋር ሲቀጥል በቀላል መንገድ እለያያለሁ ብሎ ነበር ያስበው ሊሆን ይችላል ብዬ አገመትኩኝ። ግን ነገሮች እየጠነከሩ መጡ፣ እርግዝና ተፈጠረ እና መጨረሻ ላይ እውነትም ሩታን የሚፈልጋት ከሆነ መውጫው ጠፋው ማለት ነው እና መተወን ፈለገ ወይም ማስመሰል በቃ አለ አይደለ ሄርሜላን የሚርቅበት ከሷ የሚለያይበት መንገድ ሲፈልግ ራሱን የሆነ ነገር እንደተደረገበት ሰው ወይም ራሱን ባልሆነ መንገድ ሄርሜላ በእኔ ላይ ጨከነ እንዳትል የሆነ ነገር እንደተደረገበት አድርጎ ተወነ ለማለት ፈልጌ ነበር። ግን እዚህ ጋር ደግሞ ምንም እንደማያውቅ ሰው ለምንድን ነው እዚህ ጋር የምትተኛው? ቤት ሄዳ አትተኛም ወይ ምናምን የሚል ነገር ደግሞ አወራ ማለት ነው። እንግዲህ አሁንም ድጋሚው ነገር ከመሆኑ በፊት ሚከስ እንደዚህ እንደሆነስ ቤቷ ሄዳ እረፍት ታርግ። አይ ኤፍሬም አሁን ደህና ነኝ፣ ይቅርታ ዛሬ አዎ ደህና ነኝ። ስማኝማ ሄዳ እረፍት ማድረግ አይሻላትም? ሚከስ ከዚህ በላይ ሚከስ ምን አይመለከተኝም። ወደ ቤት መሄድ ከሆነ ወደ ቤት ከዚህ በላይ ራስሽን ነው የምታሳመሚው። ለምን ሻትኝ? ከዚህ በላይ እዚህ እንደዚህ መሆኑን መቆየቱ ማስፈላጊ ነው ብዬ አላምንም። ሚካስ ያው አንተን ሳይ ደህና ሆናል። በቃ ሌላ ቀን ታወሪዋለሽ። አብራም አሁን ገብተሽ እረፍት አድርጊ። ላንቺ ብለን ነው እያወራንሽ ያለነው። በእናትህ ኤፍሬም እያመመኝ ነው። ቢያንስ ትንሽ ደቂቃ ላውራ እኮ ቢያንስ ሄርሜላ ስትነቃ አብርሽ እንትና ኤፍሬም በጣም ደንግጧል። ምክንያቱም የሆነ ታሳምነዋለች ብሎ ፈርቷል። ሁለታቸውም ማለት ነው። በቃ ትሄድ ነው እያሉ ያሉት ማለት ነው።
ያው የሆነ ግን የተሰራ ነገር እንዳለ አሁንም ያስታውቃል። በጣም እየፈሩ ነው ያሉት። ግን እዚህ ጋር ጭካኔያቸው ማለት ነው እውነት በትክክለኛ መንገድ እየሄዱ ከሆነ አብርሽ በዚህ ልክ ሲሆን ያውቃሉ አይደለ? ለምንድን ነው የማይረዱት? ወይስ የፈለገ ይሁን ብለው ነው ማለት ነገሮችን የሆነ እንደማያስተውል በቃ የሆነ እንትን እንዳለ የሚያውቁ ከሆነ ሌላ ትወና ካልሆነ ለምን መጨከን አስፈለገ? ለመጨረሻ ጊዜ ታወሪዋለሽ፣ ከዛ ግን ትሄጃለሽ፣ አንተም ትሄዳለሽ። አለቀ። ካሁን በኋላ አብርሃም ይወጣ ተመለሳችሁ እንደማለት ነገር እያንዳንዱ ነገር አውሩና እኛ እንሄዳለን። አውሩ ያውንካ አውሩ አንተም ና ትንሽ ደቂቃ አውራና ትመጣለሽ። አውራትና መስነሳት መናገር ያለብን ነገር ቅድም መናገር ያለብን ነገር ተናገር እኮ። ምን ልበላት ኤፍሬም? ነገራት ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠህ ነገራት። አለቀ እንዴ አብርሃም ነው ነህ? ከኔ ጋር ከዚህ በፊት እኮ ምን እንደምናወራ ለማንም ሰው ጠይቀህ አታውቅም አይደል እንዴ? ኤፍሬም የምታወራውን ነገር ንገረኝ። የምታወራውን ነገር ንገረኝ። በቃ አሁን ግልጽ ነው። እዚህ ጋር አብርሽ ሙሉ ለሙሉ ትውስታውን ተነጥቋል። እንደምታዩት በቃ አሁን ሄርሜላ በጣም ተጨቃጨቀች፣ ብቻውን ላውራል በሚል ማለት ነውና እነሱን ትተዋቸው ሲሄዱ አብርሽ ምን ላውራ ምን ልበላት ምናምን የሚለው ነገር ወይስ እዛ ጋር ታስሯል? በእነ ኤፍሬም ታስሯል። የሚያወራው ነገር እያስፈቀደ ነው የሚያወራው ወይስ ትውስታው የሚያወራው ነገር አያውቅም? ምንድነው? አሁን እነሱ እንደዛ ብለውት ራሱ ከሄርሜላ ጋር ሲሆን ምንም ማውራት ራሱ እየቻለ አይደለም። በቃ ያሉትን ነገር ራሱ ማውራት እየቻለ አይደለም ማለት ነው። አብርሽ ምን ልበላት ጭራሽ ምን ላውራት ምን ልመልስለት ምን ልበላት እያላቸው ነው ያለው እና ከሷ ጋርም ሲሆን የሚያወራው ነገር ጠፍቶበታል። ዋለ ግን ደግሞ አንደኛ ነገር ምን እያሰብክ ነው ያለው? ምን እየተሰማህ ነው ያለው? እየሄዱ እኮ ነው ጥለውኝ ይመጣሉ። አንዴ ላውራህ። ቆይ አንዴ አብርሃም በእግዚአብሔር ኤፍሬም አብርሃም ተው በእግዚአብሔር። ቆይ አንዴ የትም ጥለን ካንሄድም እዚሁ ነው ያለነው። ማውራት ትፈልጋለች። አንተ ያልኩን ብቻ በስነ ስርዓት ተናገር። ማውራት ያለብሽ ነገር ተናግረሽ አንዴ ልጁንም ከዚህ በላይ አታስጨንቅም። አብርሃም የትም አንሄድም። ሩታ ማለች ችግር የለውም። የትም አንሄድም። እዚሁ ነን። ለተመልካቹ የምለው ምንድነው ድብን ያለ ትወና ነው እየተወኑ ያሉት ማለት ነው። ያው ግልጽ ነው፣ ስራ ነው፣ ቪዲዮ ነው እየተሰራለው እና አብርሽ ድብን አድርጎ እየተወነ ነው ያለው። ትወናህን ደግሞ አሪፍ ነው ተዋጥቶልሃል ነው የምለው እኔ ማለት ነው እንጂ በዚህ ልክ ሰው ሁለት አይነት ሊሆን አይችልም በአንድ ቪዲዮ ላይ ማለት ነው። እና እኔ ማለት ተመልካቹንም ኦዲየንሱም ማለት እነሱን የሚከታተለውን ሰው ቢረጋጋ በጣም አሪፍ ነው ብዬ ነው የማምነው። ምንም አልሆነም አብርሽ የሆነ ተሰርቶበታል ምናምን የሚባለው ነገር እንደዚህ አይደለም። ቢሰራበት ራሱ ነገሮችን ማስተዋል ይችላል። ሌላው ይቀርና አንድ ሰው ሲወድቅ ራሱ ማሰብ ይችላል። ይሁን ጭካኔ ደረጃ በዚህ ልክ ሊደርስ አይችልም። አንድ ሰው ሊጠላ ይችላል፣ ምክንያቱ ተሰርቶበት አንድ ሰው ሊወድ ይችላል። ግን ከዛ ውጪ በዚህ ደረጃ ሊሆን አይችልም ብዬ ነው የማምነው። አብርሽ ለምን ሄዶ እርሻቸው ይመጣሉ? እኔ አንድ ሁለት ደቂቃ አታውራኝም? ምን እንድረዳህ ነው የምትፈልገው? በምን አስፈራርተውክ ነው? ንገረኝ። ምንድነው እየተፈጠረ ያለው? እኔ ከጎንህ ነኝ፣ እግዚአብሔርን ከጎንህ ነኝ። ምንም ነገር ብታጠፋ ምንም ነገር ስተት ብትሰራ እንኳን ከጎንህ ነኝ። አብርሽ ሰው ሲያፈቅር አይገባህም እንዴ አንተ? ቆይ እንዴት ነው እንደዚህ ባንዴ ነገሮችን ቀይረክ? እንዴት ነው ለኔ ምንም ነገር ሳትነግረኝ ለኔ ምንም ነገር ሳታሳውቀኝ በዚህ ልክ ማንነት እንዴት ነው የሚቀየረው? እኔ ከሩታ ጋር ነው የምፈልገው ይሄንና እሺ ያውና ልጅም ወልጃለሁ፣ ልጅ አለኝ። ስለዚህ እኔ ከልጄና ከሩታ ጋር ነው የምፈልገው። እንዴ ልጅ እንዳለ እኮ ነው ያልዘነጋሁትም። ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታም። ማን ያለሽ? በኢየሱስ ስም ማን ያለሽ? ሁሉም ሰው የሚያውቀው ነገር እኮ ነው ይሄ አይደል እንዴ? አብርሃም ከኔ ጋር እኮ አዲስ ህይወት ጀምረሃል። በዚህ ታሪክ ላይ ሄርሜላ ግን እውነተኛ አፍቃሪ መስላ ነው መጣችው። ማለት እየሄደችበት ያለው እያወራችው ያለውን መንገድ ቀጥተኛ ነው። በቃ አለ አይደለ? ምንም የተቀላቀለ ነገር የለውም። ግን አብርሽ ላይ ደግሞ በጣም ብዙ የተቀላቀሉ ትውስታውን ተነጥቋል እንዳልል ከሩታ ጋር አልተለያየንም። ከዚህ በፊት የሚያወራው ነገር ያው ታውቃላችሁ አይደለ? ፊርማ ቀደናል ወይም ወረቀት ቀደናል፣ ተለያይተናል፣ ተነጋግረናል። በጣም ብዙ ነገር ነበር ስለ ሩታ ያለውን ጥላቻ ሲናገር የነበረው ቪዲዮ ላይ ማለት ነው። አሁን ግን የሆነ እንትን አድርገው እዛ ውስጥ አስገቡት። እያወራ ያለውን ነገር ደግሞ ሌላ ነው። እንግዲህ ምን ማድረግ ይቻላል? ነገ አጥርተው ወይም ግልጹን አልነገሩን። በመሀል ያው ኦዲየንሱን እንትን እያደረጉት ነው። ነገ ደግሞ ያው አዲስ ነገር እንደሚመጣ ግልጽ ነው። ሳምንት አይፈጅባቸውም።